ግን እንደ መፈክር እነዚህ ሰዎች ደፍረው የሚወጡበት ሁኔታ መፈጠር አልነበረበትም። እንደ መፈክር እነዚህ መልእክቶች በአደባባይ የሚወጡበት ሁኔታ መኖር አልነበረበትም። ቢኮዝ እንዴት ነው ሁለቱ አንድ ቦታ ተጨማሪ ቤንዚን ሳያስፈልግ ለከባድ ቃጠሎ ምክንያት ሊሆን የሚችሉ እሳትና ጭድ የሆኑ አስተሳሰቦች አንድ መድረክ ላይ በ60 ሰዎችም በ6000 ሰዎችም የሚቀንቀኑ አደባባይ ላይ ወጥቶ መታየታቸው አሁን ዞሮ ዞሮ የሥርዓቱ በሚፈልገው ደረጃ እነኚህን ነገሮች መዋጋት አለመቻሉን የሚያሳይ ነው። ይሄን ስል እንዳልኩት አብዛኛው ህዝብ ዘንድ በሚሊዮኖች በሚቆጠረው ኢትዮጵያዊ ዘንድ ራስን በራስ የማስተዳደር መብት ጉዳይ ለቁማር የሚተዋል ነው። ለቁማር ስላልተተወም ጭምር ነው የነኚህ መፈክሮች በየጊዜው አቅጣጫቸውን የቀያየሩ አሁን ወደ ለየለት የግዛት አንድነት መፈክር ያደጉበት ሁኔታ ታያለ። እገሌ የሚባል ግዛት የኔ ነው፣ እገሌ የሚባል እንትን የኔ ነው ወደሚሉ ክርክሮች የሚገቡበት ሁኔታ ታያለ። ቅድም እንዳልኩት የኢትዮጵያን ትልቁ ብሔር የኦሮሞን ፔዛንት ማታገል አቅቶት እድሜ ልኩን ዘር ሲቆጥር የኖረ ድርጅት አልሳካ ብሎት ወደ ተራ ሽብር ተግባር ከወረደ በኋላም ጭምር የሱን ባንዲራ ይዘው የሚወጡ ጥቂትም ቢሆኑ ወጣቶች መኖራቸው የሥርዓቱን ስራ በሚገባው ደረጃ አለመስራት ነው የሚያሳየው። የነዛን መጠንከር አይደለም የሚያሳየው። ስለዚህ ያልኩ ያለሁት ብሔራዊ ምንድነው ዲሞክራሲያዊ ብሔርተኝነትን ከማሳደግ አንፃር ቢውል ከማድረግ አንፃር የተሄደ በርካታ ርቀት አለ። ምክንያቱም ወሳኝ መሰረቱ የህዝቦች ተጠቃሚነት ማረጋገጥ ስለሆነ ነው። የህዝቦች ተጠቃሚነት ባላረጋገጥበት ሁኔታ የፈለከውን ያክል ጸሎት ብታደርስ የፈለከውን ያክል መፈክር ብታሰማ ዲሞክራሲያዊ ብሔርተኝነት ልትገነባ አትችልም። በህዝቦች ተጠቃሚነት ላይ የሚመሰረት ነው ኢሴንሻሊ። ያን ከማድረግ አንፃር ረጅም ርቀት ስለተጓዝን በተግባርም ዲሞክራሲያዊ ብሔርተኝነት ከማጠናከር አንፃር ሲግኒፊካንት የሆነ ለውጥ በመምጣቱ